ለምንድን ነው ግን ኦሮሚያ የዓለም አቀፍ ዋና ከተማ ነች፣ የአፍሪካ መዲና ነች ምናምን ሲባል ችግር የለውም። የኦሮሚያ ነች ሲባል ግን ከማርስ ነው የመጣው ማለት ነው። ኦሮሞ ነው እዚህ ውስጡ እኮ ነው እየኖረ ያለው፣ ሩቅ አይደለም። ውስጡ እየኖረ ያለው የኦሮሚያ ነች መባል ያስደንቃል። አልፎ የኢትዮጵያ ሆና የአፍሪካ ሆና የዓለም ዲፕሎማቲክ ከተማ ሆናለች ከተባለ ምን ነው ከኒውዮርክ ይቀርበዋል ይርቃል ኦሮሚያ ወይስ ከኒውዮርክ የበለጠ ጭራቅ ነው? ይሄ የተራ ኦሮሞፎቢያ ነው። የኦሮሞ ጥላቻ እና ፍራቻ ነው። የኢትዮጵያ ሕዝብ በተለይ እዚህ ከተማ ውስጥ የሚኖር ሕዝብ ከዚህ መርገምት ነፃ ካልወጣ በቀር ከምክንያት የለሽ የኦሮሞ ጥላቻና ፍርሃት ጭራቅ አድርጎ የማየት ነገር፣ ኤሊየን አድርጎ የማየት ነገር አስተሳሰብ ከዚህ አስተሳሰብ ነፃ እስካልወጣ ድረስ እንዲሁ እንደፈራ እንደደነገጠ እንደጠላ ይኖራል። ስለዚህ በዋናነት ሌሎችን ማስገባት ለነገሩ እኮ ለምንድን ነው የሚሉት ሁሉ ጊዜ የአፍሪካ የዓለም ምናምን ነች የሚሉ እኮ የኦሮሞ አይደለችም ለማለት ስለሚፈልጉ ነው። እንደው ከውጭ ነጭ ጣሊያንን አስፍረው ኦሮሞን ከዛ ቢያፈናቅሉ ደስታቸውን አይችሉትም። እቅጩን ነው የምንነግራቸው። ነጭ ቅኝ አንገዛም ያለንን ምናምን ይለው የለ ቅኝ የሚገዛ መጥቶ ቢሰፍር ይመርጣሉ ኦሮሞ ነች ከሚባል። ይሄ በጣም የተበላሸ የበሰበሰ የቆሸሸ ጸረ ህዝብ የሆነ አመለካከት ነው። አርሶ የሚያበላውን ህዝብ በዛ ስም እንዳይጠራ፣ ውሃ ሰጥቶ የሚያኖረውን ህዝብ በሱ ስም እንዳይጠራ፣ ነገር ግን በአፍሪካና በዓለም ምናምን እንዲጠራ መፈለግ ይሄ ቀድሞውኑ መጥፋት እኮ ነበረባችሁ። ምን ትሰራላችሁ እዚህ? ስለናንተ ዛሬ ማውራት እኮ የለብንም አሁን ይላሉ። በ21ኛው ክፍለ ዘመን እንደኛ እኮ አይደለንም። በ21ኛው ክፍለ ዘመን ሰው በቆም ያቃጠል ነው። እኛ አይደለንም እኮ በ21ኛው ዘመን የዘር ማጥፋት ፈጽመን ደምሽን አጠራ ነው ያልነው ሴትን ደፍረን። እኛ አይደለንም እኮ አንገት ቆርጠን በስመ አብ ብለን አንገት ይቆረጥ። ይሄ ነው ስልጣኔያቸው። let's be very clear about this። ማን ነው ባርቤሪክ የሆነው? ይሄ እኮ ትናንትና እኮ ነው በ21ኛው ክፍለ ዘመን፣ ድሮ አይደለም። በዚህ ከ2 ዓመት በፊት ከ3 ዓመት በፊት የሆነ ነገር እና ይሄን የሚያደርግ ፖለቲካን የሚያራምድ ልሂቅ ዞር ብሎ በ21ኛው ክፍለ ዘመን እንዴት የኦሮሞ ነች ትላላችሁ ይላል። እና የማን ነች እንበላት እንዴ? ይሄ እኮ it's a geographic curse እኛ መካከል ነው ያለችው። በቃ የማን ነች እንበላት you know and so ይሄ በጣም ኢምፓየራዊ ናፍቆት ስለሆነ ቀድሞም ቢሆን ይሄ ኢምፓየራዊ ናፍቆት ደግሞ የኦሮሞን ህዝብ ማጥፋትና መተካት ስለሆነ አለመጥፋቱና አለመተካቱ አሁንም በቋንቋው በማንነቱ ከነስሙ እዚህ አካባቢ መገኘቱ በጣም የሚያበሳጭ የሚቆረቁር የታሪክን ፍሰት አዛነፈብን ብለው እንዲያስቡት የሚያደርግ ኦኬ ድሮ መሆን የነበረበት መጥፋት የነበረበት አለመጥፋቱ። ስለዚህ እሱን ለማጥፋትና ለማስለቀቅ ዲስፕሌስ ለማድረግ they appeal to the international እና ይሄ በውጭ የውጭ ሰዎች ያሉበት ነው በማለት እነሱ ስላሉ እናንተ አይመለከታችሁም። የውጭ እንኳን መብት ካለው በላዩ ላይ የሚኖረው ህዝብ ተፈናቅሎ ከጎኑ የሚኖረው ህዝብ ከከተማው መሃል ለዘበኝነትና ለወዘተርፈ የሚጠራው ህዝብ በሱ ስም ቢጠራ ነውር ነው፣ ጥፋት ነው። this is a curse። ይሄ እርግማን፣ ይሄ ክፉ የሆነ ዘረኝነትና ጥላቻ የፈጠረው ፍርሃት ነው። ይሄ ህዝብ ከሌላ ቦታ አልመጣም፣ ከኒውዮርክ አልመጣም፣ ከአውሮፓ አልመጣም፣ ኦኬ ከአፍሪካ ከሌላ አካባቢ አልመጣም። ሌላውን ተቀብለ ኦሮሞ ግን እዚህ መሆን የለበትም በሱ ስም መጠራት የለበትም የሚለው ለምን አልጠፋችሁም? ለምን ዛሬም አላችሁ እዚህ በዚህ ክፍለ ዘመን የሚል ነው። እና ዘረኛ ሊሉ ይሞክራሉ። ኧረ ዘረኝነትን የማያሳያችሁ እናንተ ናችሁ። ዛሬ አይደለም በ1931 የተጻፈ መጽሐፍ ሳነብልህ ነበር በቀደም።
እስከ ጎሳ ድረስ ቆጥሮ ይኸው የነዚህ ነበረ ከነዚህን አጣልተን ነው ይህንን ከተማ አዲስ አበባ ያደረግነው የሚለው እኔ አይደለሁኝም። ብላቴን ጌታ ወልደ ሥላሴ የኢትዮጵያ ሚኒስትር የነበረ ሰው የኦሮሞ ሊቅ አይደለም፣ ዘር የሚቆጥር የነበረ ማን ማንን ወልዶ ማን ማንን ወግቶ ማን ከየት መጥቶ እንዴት እንደሰፈረ የሚነግረን። ይህንን እያዩ ተመልሰው ዘረኛ የኋላ የ21ኛው ክፍለ ዘመን ላይ እንዴት እንዲባላል በአደጋ ሀገር ቁጭ ብለህ እንዴት እንዲትላለህ ይሉኛል። እኔ ያደገው ሀገርማ ጥፋቱን አውቆ ይሄ የባለቤቶቹ ሀገር መሆኑን ተረድቶ ለባለቤቶቹ እውቅናን ሰጥቶ በየቀኑ በየትምህርት ቤቱ በየፍርድ ቤቱ በየመንግስት መስሪያ ቤቱ በየፓርላማው አክኖሌጅመንት እየተናገረ ለህዝቡ ብሔራዊ የሶሪ ቀን የይቅርታ ቀን ይቅርታ የሚጠይቅ ሶሪ ዴይ ያለው ሀገር ነው። የሰለጠነ ሀገርማ እንደዚህ ነው። ላለፈው ለበደለው ነገር ኃላፊነት ወስዶ ዛሬ የአገሩ ባለቤቶች እነማን እንደሆኑ እውቅና ሰጥቶ ከራሱ ታሪክ ጋር ታርቆ በሚችል መጠን እነዛን ድሮ የበደላቸውን ሰዎች ለመካስ የተለያየ የፖሊሲ ፕሮግራም አዘጋጅቶ እንቅስቃሴ የሚያደርግ ያደገ ሀገር ይሄ ነው። ካናዳ እንደዚህ ያደርጋል፣ አውስትራሊያ ይሄን ያደርጋል፣ የተለያዩ ሀገሮች ይሄን ይሞክራሉ።